ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ መረጃዎችን ከምታደምጡበት የዩቲዩብ ገጻችን ለዚህ ሰዓት ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል የምናደርሳችሁናል። የአውሮፓ ምሽቶች ተጠናቋል። ስለዚህ አሁን ትኩረቶች በሙሉ በሳምንቱ መጨረሻ ላይ የሚደረጉ ጨዋታዎች ዙሪያ ይሆናል። ከዚህ ጋር በተያያዘ ሰፋ ያለ የቡድን ዜና ይዘናል። በርካታ ጨዋታዎች በሳምንቱ መጨረሻ ሲደረጉ ግዙፍ ጨዋታዎችም በየሊጎቹ ስለሚደረጉ በስፋት እናነሳለን። አስቀድመን ግን አፍሪካዊ ጉዳይ ይዘናል። ይህን አፍሪካዊ መረጃ በማድረስ ነው ለእናንተ ወደ አድማጮቻችን የምናደርሳችሁ መረጃችንን። ከዛ በአውሮፓ የመረጃ ሰዓታችን ዛሬም እንደሁል ጊዜው ትልልቅ ክለቦችን እናስቀድማለን። ሪያል ማድሪድ ቤት የቡድን ዜና ይዘናል፣ ታደምጡታላችሁም። በተለይም ከኤል ክላሲኮ ጋር አያይዘን ሰፋ ያለ እና ለየት ያለ ጥንቅር በሪያል ማድሪድን በኩል ይዘናል። ባርሴሎና ቤት ሁለት የተለዩ መረጃዎችን ይዘናል። ከኮንትራክት ጋርና ከተጫዋች ዝውውር ጋርም በተያያዘ በባርሴሎና ቤት የምናደርሳችሁ መረጃ አለ ተይዟል። ከዛ ውጪ በአውሮፓ ዙሪያ ትልቆቹን ክለቦች እንደ ፓሪስ ሰን ዠርሜን፣ ባየር ሙኒክን የመሳሰሉ ግዙፍ ክለቦችና በእግር ኳስ ታሪክ በጣም ዕውቁና ውዱን ሰው እናነሳለን። የእንግሊዝ ፕሪሚየር ሊግ 5 ክለቦች አውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ነበራቸው። 19 ግብ አስቆጥረዋል። የተወሰነ ዳሰሳ እናደርጋለን በእነኚህ ፕሪሚየር ሊግ ክለቦች ላይ። ፕሪሚየር ሊጉ ቶትንሃምና የዩናይትድ ጨዋታ ላይ አንድ ነገር ይተገብራል እንነግራችኋለን በፕሪሚየር ሊግ የመረጃ ሰዓታችን ላይ። ከዛ ውጪ በትልቆቹ ክለቦች ከሲቲ ጋር አያይዘን የቡድን ዜና ነው የምናነሳው። ጋርዲዮላ የሚሉን ነገር አለ። የቼልሲም የቡድን ዜና ተካቷል። አማካዩ ኤንዞ ፈርናንዴዝ በተመለከተም አንድ ውሳኔ ያለ ተብሏል በቼልሲ ቤት። የቼልሲን የቡድን ዜና ስናነሳ ተጨማሪ መረጃዎችን ይዘናል። በሊቨርፑልም ሰዓት የቡድኑን ወሳኝ ተጫዋቾች የተመለከተ ጥንቅር ይዘናል። ከምንም በላይ ግን ሊቨርፑል በአውሮፓ ሻምፒዮንስ ሊግ አንድ በጣም የተለየ ቁጥር አለው። ከሳላህና ከሊቨርፑል ጋር ከፍሎሪያን ቬርዝ ከጉዳት ጋር የተያዙ መረጃዎችን ጨምሮ በርከት ያሉ ጥንቅሮችንም ለሊቨርፑል ደጋፊዎች ስለያዘን ሊቨርፑልያን ትከታተሉናላችሁ። ዩናይትድ እና የሊቨርፑል ጨዋታ አሁንም አነጋጋሪነቱ እንደቀጠለ ነው። ጨዋታው እንግዲህ አንድ ሳምንት ሊሞላው ጥቂት ቀን የቀረው፣ ኳስ በመሬት የለችም እየተባለ ነው በዛ ጨዋታ ላይ። ጉዳዩን በዩናይትድ መረጃ ሰዓት እናነሳዋለን። ዩናይትድ በጣም የሚፈትነውን ቡድን ብራይተንን ይገጥማል። የተወሰነ ቁጥራዊ መረጃ እንነግራችኋለን። ቁጥራዊ መረጃን ካነሳን ግን በማንቸስተር ዩናይትድ ደጋፊዎች ምናልባት በፕሪሚየር ሊጉ ያሉ በጣም ለየት ያሉ ቁጥሮችን ንጻሬ እንነግራችኋለን። ብዙ ንጻሬ ከዩናይትድ ጋር እየተሰራ ስለሆነ ነው። አጥቂውን ቤንያሚን ሼሽኮን የተመለከተ፣ ግብ ጠባቂውን ሴላን መንስ፣ አማካዩን ማቲያስ ኩናን የተመለከተና የቡድን ዜና በስፋት ይዘናል። በአርሰናል የመረጃ ሰዓታችን ኦፕታ ስለ አርሰናል የሚለን ነገር አለ። በእርግጥ የኦፕታን መረጃ የሚያጠናክሩ ብዙ ቁጥሮች አሉ። አርሰናል የፕሪሚየር ሊጉ መሪ ስለሆነ ከተፎካካሪዎቹ አንጻር የተወሰነ ለየት ያለ ጥንቅር ይዘናል። ዛሬ የአርሰናል ተጫዋች ልምምድ ሲሰራ አይተነዋል። በሰበር እንነግራችኋለን ማን እንደሆነ። የቡድኑን ቁልፍ ተጫዋች ማርቲኔሊ፣ ዮኬሬሽ እና ከአርሰናል ጋር አንድ ተጫዋች ስሙ እየተያዘ ነው። በምን አይነት መንገድ ሊያገኙት ይችላሉ እናነሳዋለን። እንደ ሁልጊዜው ለየት ያለ እና ልዩ መረጃዎችን በክለቦቻችሁ ዙሪያ ማድመጥ ከፈለጋችሁ ቤተሰብ ሁኑ። ታማኝ የመረጃ ምንጮችን ብቻ ዋቢ አድርገን ነው የምናመጣው። አብራችሁን ቆዩ። አፍሪካዊ መረጃ እናስቀድማለን። የሞሮኮ ብሔራዊ ቡድን ከ20 ዓመት በታች የዓለም ሻምፒዮን እንደነበሩ አስቀድመንም የነገርናችሁ እኛው ነበርን። ጨዋታው እንደተጠናቀቀ ዜና ስለሰራን ከ20 ዓመት በታች የዓለም ሻምፒዮኖቹ ሞሮኮዎች በአፍሪካ ታሪክ ሁለተኛው ብሔራዊ ቡድን ነው። ከጋና 20 ዓመት በታች ብሔራዊ ቡድን ቀጥሎ በ2009 በፈረንጆች አቆጣጠር ጋና ሻምፒዮን ሆኖ ነበር። ዛሬ ሞሮኮ በዋና ከተማቸው ደማቅ አቀባበል አድርገውላቸዋል። እጅግ በጣም ውብ ነበር አቀባበሉ። በቀጥታ ስርጭትም ተመልክቼው ነበርም። በቀጥታ ስርጭት በርካታ ሞሮኮ ጣቢያዎችም ሲያስተላልፉት ነበር። በጣም ደማቅ የሚባል ምናልባት ምስላችንም ላይ እንደምትከታተሉት ደማቅ የሚባል አቀባበል የተደረገላቸው የዓለም ዋንጫን ያሸነፉት በእርግጥ ይገባቸዋል። በብሔራዊ ቡድንም ደረጃ የአፍሪካ የዓመቱ ምርጥ ቡድን ዋናውም ብሔራዊ ቡድን የሞሮኮ ከ20 ዓመት በታች ብሔራዊ ቡድንም የተካተተበት አጋጣሚ እንዳለ ይታወቃል። አውሮፓ እንሂድ። የዣቪ አሎንሶ የአሰልጣኝነት ዘመን የአርዳ ጉለርን ውድነት አሳይቶናል። በዚህ ወቅት በዚህ ቡድን ውስጥ በጣም አስፈላጊ ተጫዋች እንደሆንኩ ይሰማኛል። አሰልጣኝ ዣቪ አሎንሶም በችሎቴ ስላመነብኝ አመስጋኝ ነኝ እያለ ነው። ጎል እንዳስቆጥር አሲስት እንዳረግ ከፈለገ 10 ቁጥር ቦታ ላይ ያጫውተኛል። የጨዋታውን ቴምፖ እንድቆጣጠር ሲፈልግ 8 ቁጥር ያደርገኛል። ያ ማለት ለቡድኑ በጣም ወሳኝ ተጫዋች እንደሆንኩኝ ያውቋል ማለት ነው። ለዚህ ማመስገን አለብኝ ያለ ነው። ምናልባት የሪያል ማድሪድ እና ዩቬንቱስን ጨዋታ ካያችሁ የጨዋታው ኮከብ እሱ ነበርና አላመነም። ሲጠራ ምስሉ ላይ በምትመለከቱት መልኩ
እውነትን ነው እያለ ነበርና በኋላ ላይ ጨዋታው ኮከብ ተብሏል። የ20 ዓመቱ አርዳ ጉለር በርካታ የግብ ዕድሎችን የፈጠረ 97% ኳስ የማቀበል ስኬት 10 ኳሶችን ሶስተኛ ሜዳ ክፍል ላይ ያቀበለ 100% ረጅም ኳሶቹ ለቡድን አጋሮቹ የደረሰ ከ6ቱንም 10 ኳስ መልሶ የነጠቀ ከ10 የመሬት ላይ ግንኙነቶች 5ቱን ያሸነፈ ድንቅ ምሽት አሳልፏል። አሁን ኤል ክላሲኮ ላይ በትኩረት ከሚጠበቁ ተጫዋቾች አንደኛው ነው። ጁድ ቤሊንግሃም የምሽቱን የማሸነፊያ ግብ ያስቆጠረው ተጫዋች በሪያል ማድሪድ 107ኛ ጨዋታው ነው። በነገራችን ላይ 39 ግብ ደረሰ ማለት ነው የትላንቱን ጨምሮ 28 አሲስት አለው። የቡድኑ ቁልፍ ተጫዋች ኬሊያን ምባፔም በጣም አስደናቂ የሚባል የውድድር ጊዜን እያሳለፈ ይገኛል። በርካታ የግብ ዕድሎችን በአውሮፓ ሻምፒዮንስ ሊግ የፈጠረ ተጫዋች በነገራችን ላይ ኬሊያን ምባፔ ነው 16፣ አርዳ ጉለር 13 አለው። ፍሎሪያን ቬርዝ እና ኒኮላስ ፔፔ ከቪላሪያል እና ከሊቨርፑል 11 አላቸው። ኬሊያን ምባፔ ግን በዚህ ረገድ ቀዳሚ ተጫዋች ነው። ኬሊያን ምባፔ ደጋፊዎቹን እናመስግኗል። የማድሪድ ደጋፊዎች የሚፈልጉት የኛን ተከታታይ ድል ነው። ስለዚህ አሁን ተከታታይ ድላችንን ማድሪድ ኤል ክላሲኮ ጨዋታ ባርሴሎናን አሸንፎ ይቀጥላል hala ማድሪድ ብሏል ኬሊያን ምባፔ በማህበራዊ ትስስር ገጹ ላይ። ቪኒሲየስ ጁኒየር 3 አሲስት በቀጣይ የአውሮፓ ምሽቶች ላይ ካበረከተ በሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ በርካታ አሲስት ባለቤት ይሆናል። ድንቅ ነበረ። በጨዋታው ላይ ግብ ለመገኘቱ ምክንያት እሱ ነበረ። በነገራችን ላይ የቪኒሲየስ ጁኒየር ቀያሪ ሰዓት ሲደርስ አስተውላችሁ ከነበረ ሳንቲያጎ ቤርናቤው ቆሞ ነው ያጨበጨቡለትና 10 ሰከንድ ወስዷል በመውጫው ሰዓት ላይ ቆሞ ደጋፊዎችን ለመሰናበት ለማመስገን ማለት ነው ቪኒሲየስ ጁኒየር ብለው ሲዘምሩለት ነበረ በቤርናቤው። አጠቃላይ 10 ሰከንድ ነው የፈጀው ቆሞ ብቻ ወይም ደግሞ ደጋፊዎቹን ለማመስገን ብቻ የወሰደበት ድንቅ ብቃቱን እያሳየ ነው። በእርግጥ ተቃራኒ ቡድኖች ለቪኒሲየስ ጁኒየር ጥሩ ነገር የላቸውም፣ ይሄ ምንም ጥርጥር የለውም። ከዛ ውጪ ግን ተጫዋቹ ለሪያል ማድሪድ ምንም ጥያቄ በማያሻማ ጉዳይ ድንቅ ብቃቱን እያሳየ ነው። ያው እንደማንኛውም ተጫዋች ያቋም መውረድ መዋዠቅ በርካቶች እንደሚያጋጥማቸው ቪኒሲየስ ጁኒየር ከዚህም አመልጦ ባያቅም ግን በወሳኝ ጨዋታ ወሳኝ ሆኗል። ኤል ክላሲኮስ የፊታችን ውድን ይጠበቃል። ራውል አሴንሲዮ ከባድ ጉዳት እንዳላስተናገደና ምናልባትም በሪያል ማድሪድ በኩል ኤል ክላሲኮ ጨዋታ ላይ ሊገኝ የሚችልበት ሰፊ እድል አለ እየተባለ ነው። በዛ ጨዋታ ላይ ግን ከባርሴሎና ከተጋጣሚ ቡድን አንድ ትልቅ ነገር ይጠበቃል። በነገራችን ላይ በዚህ ሳምንት 6-1 በሆነ ውጤት ሲያሸንፉ ዴሮ ፈርናንዴዝ 17 ዓመቱ፣ ማርክ ቤርናል 18 ዓመቱ፣ ላሚን ያማል 18፣ ፓው ኮባርሲ 18፣ ማርክ ካሴዶ 22፣ አሌሃንድሮ ባልዴ 22፣ ፌርሚን ሎፔዝ 22 ዓመታቸው ነው። እነዚህ በሙሉ የላማሲያ ምሩቆች ናቸው። ምን አይነት አስደናቂ ቡድን ባርሴሎና ከአካዳሚው እንደገነባ ማሳያ ነው። ብዙ ጊዜ ከአካዳሚ የሚያድጉ ተጫዋቾች ደግሞ የክለብ ፍቅራቸው ወደር የለሽ ነው። የላማሲያ አካዳሚ ደግሞ የሚያፈራቸው ተጫዋቾች ለእግር ኳስ ምቾት ያላቸው ምቾት የሚሰማቸው በጣም አስደናቂ ተጫዋቾች ናቸው። በእርግጥ ያስፈረሟቸውም ተጫዋቾች ከኳስ ጋር ብዙ ምቾት የሚሰማቸው ናቸውና ኤል ክላሲኮ ጨዋታ በጉጉት እንዲጠበቅ የሚያደርገው ሌላኛው የባርሴሎና የጥራት ደረጃና እድሜያቸው ገና ወጣት መሆናቸው ሮጦ ያልጠገቡ የላማሲያ የዛው የባርሴሎና ውጤት ናቸው። የወቅቱ ኮከባቸው በባርሴሎና በኩል ማርከስ ራሽፎርድ ነው። ልክ አሁን በሪያል ማድሪድ የገነነው ኬሊያን ምባፔ እንደሆነ የዚህ ዓመት ገና ነው ሰው ማርከስ ራሽፎርድ ነው። ምናልባት ይሄ በእግር ኳስ ውስጥ ብዙ የማይጠበቁ ነገሮች አሉ። እግር ኳስ ውለታ ያቀም ይባላል። ምናልባት አንድ ሳምንት በጣም ተራቆ የነበረ ቡድን በቀጣይ ባልታሰበ ጨዋታ ይሸነፋል። በእግር ኳስ ተጫዋችም ዘንድ እንደዛ ነው። አንድ ተጫዋች ምርጥ በሆነ ሰዓት ሁሉ ምርጥ ይሆንና ያ ምርጥነቱ ግን በቀጣይ ጨዋታ ዋስትና አይሰጠውም። ሳላህን ማሳያ እንወስዳለን። በዚህ ማርከስ ራሽፎርድ ሌላ ትልቅ ማሳያ ነው። በማንቸስተር ዩናይትድ ከሩበን አሞሪም ጋር የገባው ሰጣ ገባ ተነሳሽነት የለውም። ሜዳ ላይ ብዙ አይንቀሳቀስም። እንደውም ሌጀንዶች የገዛው ቦታ እስኪመስል ድረስ ይዝናናል ሲሉ ነበር። አሁን ባርሴሎና ቤት በጣም ቁልፍ ተጫዋች ነው። ኬሊያን ምባፔ ብቻ ነው ከላሊጋ ተጫዋች በግብ አስተዋጽኦ የሚበልጠው። ሁለተኛው ሰው ማርከስ ራሽፎርድ የባርሴሎና ተጫዋች ነው። ሌላ በኤል ክላሲኮ የምንጠብቀው ተጫዋች ነው። ከባርሴሎና ጋር ከተያዘ በዚሁ በቡድን ዜና ቴር ስቴገን አብቅቶለታል። ያው ሰላም አውርደዋል በባርሴሎና እና በሱ መካከል። ባርሴሎና በጥር እሱን የመልቀቅ ሙሉ ለሙሉ መፍት ሰጥቶታል። ቢፈልግ በውሰት ቢፈልግ በቋሚነት ክለቡን መልቀቅ ይችላል። ስካይ ስፖርት አረጋግጦታል።
ስለዚህ የቴር ስቴገን ነገር በባርሴሎና ቤት ያበቃለት ነገር ነው። የባርሴሎና ያጥቂ ጉዳይም በትልቁ የሚጠበቅ ጉዳይ ነው። በሚቀጥሉት እንግዲህ 12 ወራት ውስጥ በሚቀጥሉት ወራቶች ውስጥ ይሄ አመቱ ሲገባደድ ማለት ነው ወይም 2026 ክረምት ላይ አንድ አጥቂ ይመጣል። ዩሊያን አልቫሬዝ የመሆን እድሉ በጣም ሰፊ ነው እየተባለ ነው። በነገራችን ላይ 150 ሚሊዮን ዩሮ በላይ ባርሴሎና ሊያስወጣው ይችላል እየተባለ ነው። ዩሊያን አልቫሬዝ ራሱ ጥያቄው ከቀረበለት እምቢ ይላል የሚለው አንድ ጥያቄ ነው። አትሌቲኮ ማድሪድ ምናልባት የዋንጫ ተስፋ ነገሩ ይጠበቃል። ዩሊያን አልቫሬዝ አውሮፓ ከመጣ ለመጀመሪያ ጊዜ ለዋንጫ ያጠናቀቀው አትሌቲኮ ማድሪድ ከሄደ በኋላ እንደሆነ ይታወቃል። አምናና ዘንድሮ ምናልባትም ያ ከተደገመ ሊለቅ ይችላል ተብሎ ይታሰባል። ባርሴሎና ይሄን ተጫዋች በ150 ሚሊዮን ዩሮ ሊያስፈርመው ይችላል እየተባለ ነው። ኤል ክላሲኮ ላይ ደግሞ ትኩረት እናድርግ። የፊታችን እሁድ የሚደረግ ጨዋታ ነው። ኦክቶበር 26 ጨዋታው ይደረጋል። በጣም አስገራሚ ነገር ግን እንንገራችሁ ውድ ቤተሰቦቻችን። አምና ኤል ክላሲኮ የተደረገው ሳንቲያጎ ቤርናቤው ኦክቶበር 26 2024 ነው። ልክ በአመቱ ነው ውድ ቤተሰቦቻችን፣ በአመቱ ኦክቶበር 26 በዚህም አመት ጨዋታው ይደረጋልና ሁለቱ ክለቦች ባለፈው አመት በተገናኙበት ቀን ዳግም ሲገናኙ ያኔ ባርሴሎና 4-0 አሸንፏል። አሁንስ የሚለውን ለእሁድ 12:15 ቀጠሮ ያዙ። ሪያል ማድሪድ እንግዲህ በላሊጋው ዘንድሮ በጣም ጥሩ የሚባል ጊዜን እያሳለፈ ይገኛል። በነገራችን ላይ በሪያል ማድሪድ በኩል ያለመሸነፍ ጉዟቸውንም ለማስቀጠል የሚያደርጉት ወሳኝ ጨዋታ ነው። በጣም ወሳኝ የሆነ ጨዋታ እንዴት አድርገው ሪያል ማድሪድ ወይስ ባርሴሎና ይወጡታል የሚለው ይጠበቃል። እዚሁ ላይ አያይዘን አንድ መረጃ እናንሳ። ኤል ክላሲኮ በአምና በተለይም በባርሴሎና ሜዳ ሲደረግ ባርሴሎና ነው አምና ሁሉንም ጨዋታ ያሸነፈው። በእርግጥ ባርሴሎና 4-3 ሲያሸንፍ ኬሊያን ምባፔ ሃትሪክ ሰርቶባቸው ነበረ። ከዛ በፊት ከፓሪስ ሰን ዠርሜን ጋርም እንደዚሁ ሃትሪክ ሰርቶባቸው ነበረ በካምፕኑ። ኬሊያን ምባፔ በቤርናቤው ሲያደርገዋል ወይ በዚህኛው አመት የሚለው ይጠበቃል። ባርሴሎናን ሜዳው ድረስ እየሄደ ሃትሪክ መስራት ለምዷል። በዚሁ በአሁኑ የሪያል ማድሪድ መለያ በፓሪስ ሰን ዠርሜንም ስላለ ይህ ጨዋታ በበርካቶች ዘንድ በጉጉት እየተጠበቀ ነው። በኤል ክላሲኮ ደረጃ ምናልባትም ከሮናልዶና ከሜሲ አብዮት በኋላ ጥሩ መነቃቃት ላይ ይገኛል ኤል ክላሲኮ። ስለዚህ የእሁዱ ጨዋታ ካሁኑ ይጠበቃል። እኛ በመረጃ ሰዓታችን በሁለቱም የዩቲዩብ ገጻችን ላይ በተከታታይ የመረጃ ሰዓት ኤል ክላሲኮን ሰፊ ሽፋን እንሰጣለን፣ ትከታተሉታላችሁ። የባየር ሙኒኩ ተጫዋች ጀማል ሙሲያላ አሳዛኝ ጉዳት ካስተናገደ በኋላ በክለቦች ዓለም ዋንጫ ውድድር ወቅት ማለት ነው ረጅም ጊዜ ጉዳት ላይ ቆየ። ከባድ ጉዳት ምክንያት ለረጅም ጊዜ ከሜዳ የራቀው ጀማል ሙሲያላ ዛሬ ልምምድ ሰርቷል። ይሄ ለባየር ሙኒክና ለተጫዋቹ ጥሩ የሚባለው ዜና ነው። ከጉዳቱ በኋላ ለመጀመሪያ ጊዜ ሜዳ ላይ የታየው ጀማል ሙሲያላ በግል ቀላል ልምምዶችን ሰርቷል። ቀስ በቀስ ወደ ሜዳ በመመለሴ በጣም ደስተኛ ነኝ ሲል የባየር ሙኒኩ አማካይ ጀማል ሙሲያላ ተናግሯል። ምናልባትም ከኢንተርናሽናል ብሬክ በኋላ ለባየር ሙኒክ ጨዋታ ያደርጋል ተብሎ ይጠበቃል። በዓለም ዋንጫ ጀርመን ከምትጠብቃቸው ተጫዋቾቿ አንዱ ነው። በተለይም ከፍሎሪያን ቬርዝ ጋር አማካይ ክፍሉ ላይ ያላቸው ጥምረት ወደር የለሽ ነው። በጣም አስደናቂ የሚባል ቡድን በጀርመን ብሔራዊ ቡድን ስናይ እሱ ነበር አንደኛው። እንደውም የክረምት አጀንዳ ይሆን ነበር ምናልባት መጎዳቱ እንዳይለቅ አድርጎት ከሆነም እንግዲህ ምናልባት ቀጣይ ክረምት ላይ ደግሞ ምና ይሆናል። ግን በበርካታ ክለቦችም ይፈለግ እንደነበረ የሚዘነጋ አይደለም። እዛው ባየር ሙኒክ ላይ እንቆይና ጥቂት መረጃዎችን እናክል። ባየር ሙኒክ በዚህ ውድድር ዓመት 12 ጨዋታ አድርጎ 12 ድል ያለው ነው። ያለመሸነፍ ጉዞ በሚል ብቻ የሚገለጽ አይደለም የባየር ሙኒክ ውድ ቤተሰቦቻቸው ማለት ነው። ያለመሸነፍ ጉዞ ነው፣ ግን ሁሉንም የማሸነፍ ጉዞ ሊባል የሚችል ነው። 44 ግብ አስቆጥሯል። ተቃራኒ መርብ ላይ የተቆጠረበት 9 ብቻ ነው። ስለዚህ ያስቆጠሩበትን ቡድኖች መጥቀስ ይቀላል ማለት ነው። ስቱትጋርት 1፣ ዌን ዌስትደንበን 2 አስቆጥሮበታል። ኦግስቦርግ 2 አስቆጥሯል ባየር ሙኒክ ላይ። ቼልሲ 1፣ ሆፈንሄም 1፣ ፓፎስ 1፣ ቦሩሲያ ዶርትመንድ 1። ከዛ ውጪ ባየር ሙኒክን የገጠሙ ክለቦች ግብ አላስቆጠሩም። አርቢ ሌፕዚግ አልቻለም፣ 6-0 ነው የተረታው። ሃምቡርግ አልቻለም፣ 5-0 ነው የተረታው። ወርደር ብሬመን አልቻለም፣ 4-0 ነው የተረታው። ፍራንክፈርት አልቻለም፣ 3-0። ክለብ ብሩጅ በዚህ ሳምንት 4-0 ነው የተረታው። የቪንሰንት ኮምፓኒ ቡድን ዘንድሮ የተራቀቀ ቡድን ነው ማለት እንችላለን። ያው ኮንትራቱን ፈርሟል። ምክንያቱን ነግረናቸዋል በማለዳው መረጃችን ላይ። ከሲቲ ለመጠበቅ ነው ቪንሰንት ኮምፓኒን። በሲዝኑ የሃሪኬንም ቁጥር ቀላል አይደለም። በነገራችን ላይ
ለባየር ሙኒክ በሁሉም ውድድሮች 20 ግቦችን አስቆጥሯል። ለክለብና ለሀገሩ ባደረጋቸው ያለፉት 10 ተከታታይ ጨዋታ ላይ ኳስና መረብን አገናኝቷል። በቡንደስሊጋ ከተከታዩ በ7 ግቦች በመራቅ በ12 ግቦች የከፍተኛ ግብ አስቆጣሪነትን የሚመራው ሃሪ ኬን ነው። ባየር ሙኒክ በሁሉም ውድድሮች ካደረጋቸው 12 ጨዋታ መካከል በ11ዱ ላይ ግብ አስቆጥሯል። ግብ ባላስቆጠረበት የኦግስቡርግ ጨዋታ ላይ 2 አሲስቶችን አስመዝግቦ ነበረ። ሃሪ ኤድዋርድ ኬን ሌላ ታሪክ ውስጥ ያለ ተጫዋች ማለት እንችላለን እና ባየር ሙኒክ እንደ ቡድን ሃሪ ኬን እንደ ግለሰብ ቪንሰንት ኮምፓኒ እንዳሰልጣኝ በጣም ምርጥ ጊዜን እያሳለፉ ነው። ምናልባት አመቱ መጨረሻ ላይ የባየር ሙኒክ ጉዞ እንዴት ባለ መንገድ ይጠናቀቃል የሚለው በትልቁ እንዲጠበቅ ያደረገም ጉዞ ላይ ይገኛሉ። የሉዊስ ኤንሪኬን ሐሳብ እናንሳ። ስለ ቪታኒያ ነው እሳቸው የሚናገሩት። በጣም የተለየ ተጫዋች ነው። ኳስን የሚቆጣጠርበት መንገድ ለቡድን በጣም ይሄ ወሳኝ የሚባሉ የሜዳ ላይ እንቅስቃሴዎችን የሚያደርግ በመከላከልም በማጥቃትም ትራንዚሽንን በደንብ የሚያግዝ እሱ ላይ ብዙ ቅሬታ እየተነሳ እንደሆነ አውቃለሁኝ ብለዋል። ቅሬታው የተነሳው በእርግጥ ራሴ ላይ ነው ብለዋል አሰልጣኝ ሉዊስ ኤንሪኬ። በሱ ጉዳይ ብዙ ቅሬታ እንደሚነሳ አውቃለሁኝ። ለምን 6 ቁጥር ሆነ የሚል ነው። ነገር ግን እኔ የትም ቦታ ላይ ባሰልፈው በጥራት የሚጫወትልኝ ማምነው ተጫዋች ቪታኒያ ነው። ስለዚህ ቅሬታውን እቀበላለሁ። ምክንያቱን አውቃለሁ ሰዎች ለምን እንደዛ እንደሚሉ ግን ስለማምነው ነው ብለዋል። ቪታኒያ የፓሪስ ሰን ዠርሜን የልብ ምት ነው ማለት ይቻላል። በጣም አስደናቂ የሚባል የአማካይ ስፍራ ተጫዋች ነው። ከቪክተር ኦስሜን ጋር በተያዘ እንዲሁ ቁጥራዊ መረጃ እንንገራቸው። የቪታኒያን የአማካኝነት ምርጥ ካነሳን የቪክተር ኦስሜን የአጥቂነት ደግሞ በጣም የተለየ ነው። ናይጄሪያዊ አጥቂ 49 ጨዋታን አድርጓል ለጋላታ ሳራይ እስካሁን 42 ግብ 8 አሲስት በ49 ጨዋታ 50 የግብ አስተዋጽኦ። ያ ማለት በአንድ ጨዋታ አንድ የግብ አስተዋጽኦ ያለው ተጫዋች እንደማለት ነው። በጣም አስደናቂ ጊዜንም እሱም እያሻለፈ እንደሆነ ይታወቃል። የፕሪሚየር ሊግ መረጃን ከማንሳታችን በፊት አንድ ሰው እናንሳ። በእግር ኳስ ታሪክ የእግር ኳስ አብዮተኞች ከሚባሉት ውስጥ አንደኛው ፔሌ ነው። ፔሌ በዓለም ዋንጫ 471 ተጫዋቾች በተጫወቱበት ውስጥ የዓለም ዋንጫን ደጋግሞ ያነሳ ተጫዋች ነበር እስከሱ ዘመን ድረስ ማለት ነው። 450 እንግዲህ ተጫዋቾች የዓለም ዋንጫን አንዴ ነው ያነሱት። 20 ተጫዋቾች የዓለም ዋንጫን ሁለቴ አንስተዋል። የዓለም ዋንጫን 3 ያነሳ ተጫዋች በምድራችን ላይ ፔሌ ብቻ ነው። በነገራችን ላይ እንደ አጠቃላይ ከ471 ተጫዋቾች አንድ ሰው እንፈልጋለን፣ እሱም ፔሌ ይባላል። ፔሌ 3 የዓለም ዋንጫ አንስተዋል። እንዳልኳችሁ 450 ተጫዋቾች የዓለም ዋንጫን አንስተዋል። 20ዎቹ ሁለቴ ነው ያነሱት። አንድ ተጫዋች ብቻ 3 ሲያነሳ ፔሌ ነው። ፔሌን ያነሳንበት ምክንያት ምንም እንኳን ህይወቱ ቢያልፍም ከ85 ዓመት በፊት ልክ በዛሬዋ ቀን ነበር የተወለደው። በብራዚል ዛሬ ልዩ ቀን ነው እየተከበረም ይገኛል። በነገራችን ላይ የፔሌ ልደት በጣም አስደናቂው ተጫዋች በእግር ኳስ ውስጥ የሚረሳ አይደለም። የእንግሊዝ ፕሪሚየር ሊግ ክለቦች የአውሮፓ ሻምፒዮንስ ሊግ ምሽታቸው አንድም ያለ ሽንፈት የተጠናቀቀ ሁለትም በግብ የተንበሸበሹበት ነው። በሶስተኛ ዙር በተደረገ የሻምፒዮንስ ሊግ ጨዋታ ላይ 5ቱ የእንግሊዝ ክለቦች ሊቨርፑል፣ ቼልሲ፣ አርሰናል፣ ኒውካስል እና ሲቲ በድምሩ 19 ግቦችን ተቃራኒ መረብ ላይ አሳርፈዋል። ግብ የተቆጠረባቸው ሁለቱ ናቸው፣ ሊቨርፑል እና ቼልሲ ብቻ ናቸው። ሌሎቹ መረባቸውን አላስደፈሩም፣ አርሰናል፣ ኒውካስል እና ሲቲ። ይህም በሻምፒዮንስ ሊግ ታሪክ በአንድ ዙር ጨዋታ የአንድ ሀገር ክለቦች በጋራ ተደምሮ 19 ግብ ሲያስቆጥሩ በታሪክ ለመጀመሪያ ጊዜ ነው። በእርግጥ የዚህ ሳምንት የአውሮፓ ሻምፒዮንስ ሊግ በታሪክ በብዙ መንገድ የመጀመሪያ ነው። ለአብነት ያክል የማክሰኞ ጨዋታ በታሪክ 3ኛው ነው በርካታ ግብ የተቆጠረበት። ከሮብ ጋር ከደመር ነው ግን በታሪክ የትልቁ ጨዋታ ሳምንት ነው በርካታ ግብ የተቆጠረበት። በእንግሊዝ ፕሪሚየር ሊግ ክለቦች ታሪክ ደግሞ በድምሩ በአንድ ሊግ የሚሳተፉ ክለቦች ያስቆጠሩት በርካታ ግብ ሆኖ ሲጠናቀቅ ሊቨርፑል እና ቼልሲ ትልቁን ድርሻ ይወስዳሉ። 5 አስቆጥረው፣ አርሰናል 4፣ ኒውካስል 3 እና ሲቲ 2 አስቆጥረዋል። ፕሪሚየር ሊጉ ከቀጣይ የቶትንሃም እና ማንቸስተር ዩናይትድ ጨዋታ ጀምሮ አዲስ ነገር ተገብራለሁ ብሏል። ይኸውም በ11ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ ቶትንሃም ከዩናይትድ ሲጀምር ጨዋታው የሚደረገው በአዲሱ ኳስ ይሆናል ማለት ነው። ስለዚህ ከ11ኛ ሳምንት በኋላ ፕሪሚየር ሊጉ ኳስ ይቀይራል። በፑማ የተመረተው ኳስ አገልግሎት መስጠት ይጀምራል ማለት ነው። ይህ ኳስ ካስታወሳችሁ በኤፍኤ ካፕ አምና ብዙ ቅሬታ ተነስቶበታል። ፔፕ ጋርዲዮላም እንዲሁ ቅሬታ አስነስተዋል። በአርሰናልም በኩል ይህ ቅሬታ እንደተነሳ ይታወቃል። ስለዚህ ይህ ብዙ ቅሬታ ያስተናገደ ኳስ ከ11ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጀምሮ ይደረጋል ማለት ነው። ስለዚህ 9ኛና 10ኛ ሳምንት ብቻ ነው በነባሩ ኳስ ጨዋታ የሚደረገው። ፕሪሚየር ሊጉ እወቁት ብሎ ዛሬ ሲያስተዋውቅ ነው ያለው።
ቶትንሃም ከፕሪሚየር ሊግ ክለቦች ውስጥ በዚህ ሳምንት የአውሮፓ ሻምፒዮንስ ሊግ ተሳትፎ ያው አምስቱን ፕሪሚየር ሊግ ክለቦች የጠቀስነው ሊቨርፑል፣ ቼልሲ፣ አርሰናል፣ ኒውካስል እና ሲቲ ብቻ ያለው ያው ቀሪው አንድ ቶትንሃም ነበረ። እሱ ግብ ስላላስቆጠረ ነው እዚህ ዝርዝር ውስጥ ያልተካተተው። ቶትንሃም ግን ግብ ላለማስቆጠሩ ምክንያቱ የሞናኮ ግብ ጠባቂም በጣም ወሳኝ ነበረ። ግን ደግሞ የቶትንሃሙም ግብ ጠባቂ በጣም ወሳኝ ነበረ ግብ እንዳይቆጠር። ጉሌልሞ ቪካሪ በትላንትናው የሞናኮና ቶትንሃም ጨዋታ ላይ 8 ኳሶችን በማዳን የጨዋታ ኮከብ የተባለው እሱ ነው። በጨዋታ ኮከብ የሚባሉ ውጤት ቀያሪዎች ናቸው። ስለዚህ ጉሌልሞ ቪካሪ ጨዋታ ቀያሪ ነበረ ማለት ነው በቶትንሃም በኩል። ቶትንሃምም ግብ ባያስቆጠር ቶትንሃምም እንዳይቆጠርበት ምክንያት የነበረው ተጫዋች ነው። ጨዋታው 0-0 እንደተጠናቀቀ በማለዳው መረጃችን ላይ በስፋት ነግረናችሁ ነበረ። ፔፕ ጋርዲዮላ ሪያን ቸርኪ በአሁኑ ሰዓት ታለንት ካላቸው ተጫዋቾች ውስጥ እሱ ነው። እኔ በእግር ኳስ ውስጥ እንደዚህ አይነት ታለንት ያለው ተጫዋች አልተመለከትኩም ብለዋል። ግን ያው የሜሲ ስም ቢጠራባቸው ይሄን ሐሳብ እንደሚቀይሩት ምንም ጥያቄ የለውም። በጣም ምርጥ ተጫዋች ነው። በእግር ኳስ ውስጥ እንደዚህ አይነት ተጫዋቾች ያስፈልጋሉ። በዛ ላይ ያለ ጫና ነው የሚጫወተው ብለዋል እሳቸው። ኳስ ሲይዝ ተጫዋቾች ወደሱ ሲቀርቡ ምንም አይነት ጫና አይሰማውም። እንደዚህ አይነት ተጫዋቾች በቡድን ውስጥ ያስፈልጋሉ። እሱ ኳሷን ይፈልጋል። ኳሷ እሱ ጋር ስትመጣ ደግሞ ምን ማድረግ እንዳለበት ያውቃል። እንደዚህ አይነት ተጫዋቾች ለቡድን ያስፈልጓል። እሱን በየሳምንቱ ማየት ለሲቲ ደጋፊዎች ራሱ መልካም ነው እያሉ ይገኛሉ። በእርግጥ በጉዳት ምክንያት ከጨዋታ ራቀባቸው እንጂ ይሄ በትልቅ ደረጃ መጫወት የሚችል ተጫዋች እንደነበረ የኦሎምፒክ ማርሴውም ጊዜው ያሳያል። ፕላስ በሲቲም ቤት ከመጣ በኋላ በክለቦች ዓለም ዋንጫ በጣም አስደናቂ ግብ ሲያስቆጥር ተመልክተናል። በዛ ላይ ሁለቱንም እግሩን መጠቀም ይችላል ሪያን ቸርኪ። በሲቲም ቤት በመጀመሪያው ልብስ ጨዋታ ላይ ድንቅ ነበር። ከዛ በኋላ ጉዳት ነው፣ አሁን ተመልሷል። እሳቸውም በቡድን ውስጥ በጣም ወሳኙ ተጫዋቻቸው ሆኖ እንደሚቀጥል ተናግረዋል። በሲቲ በእርግጥ ብዙ አስደናቂ ያሉ ሃላንድ ነው ብዙ እየተዘመረለት ያለው። ግን አንድ ጥያቄ አንስተን በዚሁ እንለፍ። የሲቲው ሳቪኒሆ በብቃት ደረጃ ግን ገኖ መወራት ያለበት ተጫዋች አይደለም ወይ? ምናልባት የሲቲ ደጋፊዎች ሙሉ ተጫዋቾቻቸውን ስለምትከታተሉ ስለ ሳቪኒሆ ትንሽ ነገር ብትሉን ደስ ይለናል። ተጨማሪ መረጃ ካሻችሁ እኛ እንጨምርበታለን። ኤንዞ ፈርናንዴዝ የቼልሲ ዋና ሰው ነው። አሁን የቡድኑ የአማካይ ስፍራው ላይ በጣም ቁልፉ ተጫዋች ነው። ግን የዚህ ተጫዋች ደግሞ ለየት የሚያደርገው የግብ አስተዋጽኦ ነው። 14 የግብ አስተዋጽኦ አለው በመጨረሻዎቹ 21 ስታንፎርድ ብሪጅ ላይ በተደረጉ ጨዋታዎች ላይ። በነገራችን ላይ ብቸኛው የቼልሲ ተጫዋች ነው 20 ግቦች ላይ በቀጥታ የተሳተፈ በ2025 21 ጨዋታ በስታንፎርድ ብሪጅ 14 የግብ አስተዋጽኦ 20 የግብ አስተዋጽኦ በ2025 ብቸኛው የቼልሲ ተጫዋች ነው በሁሉም መድረክ ላይ። እጅግ በጣም አስደናቂ አገልግሎት እየሰጠ ነው። ከዚህ ጋር በተያያዘ ግን አንድ ነገር እንጨምርላችሁ ውድ ቤተሰቦቻችን። ካፒቴኑ ሪስ ጄምስ በዚህ ቡድን ውስጥ አለ። እንደዚሁም ደግሞ በቡድን ውስጥ ፍጹም ቅጣት ምት መቺ ፓልመር ነው። ግን የለም ፓልመር። ኤንዞ ፈርናንዴዝ አሁን ላይ ኦፊሻሊ የቼልሲ ፍጹም ቅጣት ምት መቺ ነው። ነገር ግን እንደ ኤስታቪዮ ያለንም ተጫዋች ሊያስመታ ይችላል የሱ ፍቃድ ከሆነ። ኮል ፓልመር በፍጹም ቅጣት ምት ደረጃ ዋነኛው ሰው መሆኑ ግን የተረጋገጠ ነው። ለሌሎች ተጫዋቾች አሳልፎ ቢሰጥም ፓልመር በሌለበት ማለት ነው። በአውሮፓ ሻምፒዮንስ ሊግ ታሪክ ለመጀመሪያ ጊዜ ሪካርድ ይሄ በእድሜ ትንሹ ተጫዋች ሆኖ ሪካርድ በማስመዝገብ እንግዲህ የተለያዩ ጨዋታዎችን ተጫዋቾች ይጠብቁ ነበር። በአንድ ምሽት ሪካርድ ሲሰባበር ግን በታሪክ ለመጀመሪያ ጊዜ ነው። መጀመሪያ ማርክ ጉዌ ግብ አስቆጥሮ ሪካርድ ያዘ። ከዛ በኋላ ኤስታቪዮ ነጠቀው። ከዛ ታሪክ ጆርጅ ደግሞ ሶስተኛው ተጫዋች መሆን ችሏልና በአንድ የቼልሲ ጨዋታ 3 ተጫዋቾች በታሪክ አንደኛም ሁለተኛም ሶስተኛ በእድሜ ትንሽ ሆኖ ግብ ያስቆጠሩት በአንድ ምሽት ሆኗል። ይሄ በታሪክ ለመጀመሪያ ጊዜ ነው በአንድ ጨዋታ ሲፈጸም። እናም ቼልሲን ሪካርድ ይዟል። ለየት የሚያደርገው ግን ያው በማለዳው መረጃችን ነግረናቸዋል። ትላንትና በእድሜ ትንሹ ተጫዋች ሆኖ ግብ የማስቆጠር ሽሚያ ላይ ነበር ያመሹት ማለት ይቻላል የቼልሲ ተጫዋቾች በ5 ግብ ላይ። በሊቨርፑል በኩል ትላንት 2 የቆሙ ኳሶችን በአስደናቂ ብቃት ቨርጅል ቫን ዳይክ እና ኢብራሂማ ኮናቴ ሲያስቆጥሩ ተመለከትን። በጣም አስደናቂ የጭንቅላት ኳስ ነው የተመለከትነው ነበረ። ከዚህ ጋር በተያያዘ በአውሮፓ ሻምፒዮንስ ሊግ ከሊቨርፑል በላይ የቆሙ ኳሶችን ያስቆጠረ ቡድን አሁን ፈልገን አናገኝም። 4 ደርሷል። ድንቅ ምሽት ነበረ። ቨርጅል ቫን ዳይክ እና ኢብራሂማ ኮናቴ ያስቆጠሯቸው ግቦች። ከሳላህ ጋር በተያያዘ ምናልባት ቨርጅል ቫን ዳይክን ስላነሳን ቨርጅል ቫን ዳይክ እና ሳላ በዚህ ዓመት ነው ኮንትራታቸውን ያራዘሙት ለ2 ዓመት። ግን ሳላሁን በበርካቶች ዘንድ አበቃለት በቃ እያሉ ነው። ኮንትራቱ ገና 2 ዓመት ይቆረዋል። ከዚህ ጋር በተያያዘው የእንግሊዝ ሚዲያ ጫና ፈጣሪነታቸው ይታወቃል። ውድ ቤተሰቦቻችን በጣም ጫና የሚፈጥር ሚዲያ ነው በዓለም ዙሪያ።
እንደውም አንድ ሰው የዩናይትድ ስም በየቀኑ ለእንግሊዝ ጋዜጦች መጻፍ የገቢ ምንጭ ስለሆነ እንጂ ዩናይትድን በዚህን ያክል ደረጃ የሚወራ ሆኖ ወይም ደግሞ ይሄ ሁሉ ጊዜ ዩናይትድ በጥሩም በሆነ መጥፎም በሆነ ቁጥር መጻፍ ያለበት ኖሮ ሳይሆን ትርፍ ስለሚያገኙበት ወይ ሀብት ስለሚያጋብሱበት ነው ተብሎ ተተችተው ነበር። አሁን ደግሞ ተረኛ ዘመቻ የከፈቱት ሳላ ላይ ሆኗል። ሳላ በሊቨርፑል ምናልባትም ሊለቅ ይችላል የሚሉ መረጃዎችን ካሁኑ ማውጣት ጀምሯል። ግን ፉትቦል ኢንሳይደር በፍጹም ሳላና ሊቨርፑል በዚህ ጥር ወር ወይም በቀጣይ ክረምት የመለያየታቸው ነገር የተረጋገጠ አይደለም ብሏል። ፍሎሪያን ቬርዝ ተመልሷል ወደ እንቅስቃሴ ከዛሬው የተሻለ ብዙ ነገር ማድረግ እንደምችል አውቃለሁ እያለ ነው። በሁለተኛ አጋማሽ ደግሞ በጣም ጥሩ ነበርን ብዬ አስባለሁ። ጨዋታው በማሸነፋችን ደስተኛ ነን። እንደ ቡድን ሁላችንም በሁለተኛው አጋማሽ በጣም ጥሩ ነበርን እና በመጨረሻም የግብ ተሳትፎ ማድረግ ችያለሁ ሲል ተደምጧል። እንደ ቡድን ነው የምንጫወተው ብሏል ፍሎሪያን ቬርዝ። ከዚህ በላይ ግን ማድረግ እችላለሁ ጠብቁኝ እያለ ይገኛል ፍሎሪያን ቬርዝ። የመጀመሪያ ግቡንም ማግኘት ይችል ነበር። ሳላህ ነው ያቺን ኳስ የከለከለው እንጂ ኦልሞስት ሳላ ከለከለው በሚባል ደረጃ ነው ያንን ኳስ የከለከለው። ምክንያቱም ሳላ በፍጹም ከዛ አንግል ላይ ሊያስቆጥሩ አይችልም። በዛ ላይ ፍሎሪያን ቬርዝ አፉን ከፍቶ የቆመ ግብ ላይ ቆሞ እየጠበቀው ነበረ። ያው ሳላ ያቺን ኳስ አልሰጠውም እንጂ የመጀመሪያ ግቡም ይሆን ነበረ። የቡድኑ ወሳኝ ተጫዋች ዶሚኒክ ሶቦዝ ላይ ሆኖ ተመልክተናል። በዚህም ሳምንት ስሎት ስለ ሶቦዝ ላይ ሲናገሩ እኔ እዚህ ከመጣው ጀምሮ ዶሚኒክ ከሳላና ከቫንዳይክ ጋር በተቃራኒ የሆነ ደቂቃዎችን ተጫውተዋል እና በልምምር ላይ ማለት ነው በጣም አስደናቂ ሆኖ ነው ያየሁት ከነኚህ ተቃራኒ ጋር ሆኖም በተጫወተ ጊዜ በብቃት ደረጃም ካየን አሁን በጣም ወሳኙ ተጫዋቻችን ነው እያሉ ይገኛሉ። ስለ ሁጎ ኤኬቴኬ በተመለከተ ሁጎ ኤኬቴኬ በነገራችን ላይ የቀድሞ ቡድኑ ላይ ነው ጎል ያስቆጥረው። በጣም አስደናቂ ግብ አስቆጥሯል። ሙሉ ለሙሉ ግቡ የግል ጥረቱ የታከለ ነው። ያው አሲስት ደረጃ ቢቆጠርም ግን 100% የሁጎ ኤኬቴኬ ጥረት የታከለበት ግብ ነበረ። ብቻውን ነበር ከመሃል ሜዳ ይዞ ሄዶ በፈጣን ሩጫ ተከላካዩን ቀንሶ የግብ ጠባቂውን አቋቋማዊት ያስቆጠረው። ሁጎ ኤኬቴኬ ስለ ፍራንክፈርት ተናግሮ ነበረ። ለእነርሱ በጣም አክብሮት አለኝ። አሁን ያለውት ሁጎ ያደረጉኝ እነሱ ናቸው። ወደ ፍራንክፈርት ባልመጣ ኖሮ እዚህ አልገኝም ነበረ። ፍራንክፈርቶች ለሰጡኝ ነገር ሁሉ አመስጋኝ ነኝ ብሏል። ትላንት አልጨፈረም፣ ግብ አስቆጥሮም። በሊቨርፑል በኩል ምናልባት ስሎት ኢሳክ ምቾት አልተሰማውም፣ ጉዳቱ ምርመራ ይደረጋል ብሏል። ለ3 ወራቶች ጨዋታ ያመለጠውን ተጫዋች ወጥ በሆነ አቋም ላይ ማግኘት በጣም ከባድ ነው እያሉ ነው እሳቸው። አርኔ ስሎት ስለ ፍሪፖንግ ጉዳት ሲጠየቁ ለተወሰኑ ሳምንታት ስለሚርቅ ተጨማሪ ምርመራ እናደርግ ብለዋል። አሁን ሊቨርፑል በጣም ወሳኝ ጨዋታ ጄት ኮሚኒቲ ስቴዲየም ላይ ያደርጋሉ። ያ ጨዋታ ለሊቨርፑል በጣም ወሳኝ ነው። የተወሰኑ ቁልፍ ተጫዋቾቻቸውን አያገኙም እንደማለት ነው። በጨዋታው ላይ ምናልባትም ኢሳክም እንደዚሁም ደግሞ ፍሪፖንግም የመገኘት ነገራቸው በጣም ዝቅተኛ ነው እየተባለ ይገኛል። አዲስ ነገር ካለ በቀጣይ መረጃ ሰዓታችን ለሊቨርፑል ደጋፊዎች በእነዚህ ተጫዋች ዙሪያ እናመጣለን። ከርቲስ ጆንስ በፍራንክፈርቱ ጨዋታ ላይ 98 የተሳኩ የኳስ ቅብብሎችን አድርጓል። ይህም በዚህ ዙር በሻምፒዮንስ ሊግ ውድድር ሪካርድ ሆኖ ተመዝግቧል። የሊቨርፑል ተጫዋቾች ሌላ በጣም አስደናቂ ሪካርድ የነበረው ነው። አንዲ ሮበርትሰን ባደረገው የኳስ ቁጥጥር ላይ ኳሱን በጥሩ ሁኔታ ተቆጣጥረን ነበር። መሃል ላይ ከርቲስ ጆንስ እና ዶሚኒክ ሶቦዝ ላይ በጣም ጥሩ ስለነበሩ ነው ብሎ እሱም የጆንስን ስም አንስቷል። በዛ ምክንያት ፍሎሪያን ቬርዝ በነፃነት ተጫውቷል። ከጨዋታ ራሱን አሪፍ ሁኔታ እንዳለው እያሳየ ነው። በጨዋታው ላይ በጣም ጥሩ ነበር። ሶስቱም ተጫዋቾች መሃል ሜዳው ላይ ኳሱን ይዘው ይጫወቱ ነበርና ያም ለኛ በጣም ትልቅ አቅም ሰጥቶናል ብሏል። ምንም ጥያቄ የለውም። የአንድ የመሃል ሜዳ ክፍል ጥንካሬ አንድን ቡድን አሸናፊ ያደርጋል የሚባለውም ለዛ ነው። በእርግጥ መከላከል ጨዋታ እንዲያሸንፍ አንድ ቡድን ማጥቃት ደግሞ መከላከል ዋንጫን ለማሸነፍ የሚያጠቃ ግብ የሚያስቆጥር ቡድን ደግሞ ጨዋታን ለማሸነፍ ጠቃሚ ነው ሲባል አማካይ ክፍል ግን ሚዛንን ጠብቆ ለመጫወት በጣም ወሳኙ ቦታ ነው። ይሄን ሐሳብ የተነሳው ዩናይትድ ላይ ስለሆነ በዛው የዩናይትድ መሸጋገሪያ እናድርገው። ዩናይትድን ማጥቃት ያልቻልነው ኳስ አየር ላይ ስለቆየ ነው እያሉ ነው ስሎት። የእሁዱ ጨዋታ የወጣላቸው አይመስልም አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ማንቸስተር ዩናይትድን ለማጥቃት የተቸገሩት ኳሷ መሬት ላይ አልነበረችም እያሉ ነው እሳቸው። በፍራንክፈርቱ ጨዋታ ላይ ልዩነት መፍጠር የቻልነው ተጋጣሚያችን ማጥቃት በመቻላችን ሲሉ ተደምጧል። በማንቸስተር ዩናይትድ ሽንፈት ግን ማጥቃት አልቻልንም ያሉት አሰልጣኙ፣ ምክንያቱም ኳሷ በሰማይ ወዲያ ስትል መሬት ሆና ለመጫወት ቸገረን እያሉ ነው። ምናልባት የጨዋታውን ቁጥራዊ መረጃ ወብታ ላይ ያው በወቅቱ አድርሰናችሁ ነበር። የዩናይትድም የሊቨርፑልም ደጋፊዎች ሊቨርፑል ለመሸነፉ ምክንያት ስሎት ኳስ መሬት ላይ ስላልሆነች አየር ላይ ሆና ለማጥቃት ተቸገርን እያሉ ነው።
ዩናይትዶች አሸናፊ ናቸው ስለዚህ የዩናይትድም የሊቨርፑልም ደጋፊዎች ስለ ጨዋታው እናንተ መልካታ ደግሞ ትንሽ ብታክሉ ደስ ይለናል ሩበን አሞሪም ዜርክዚ ላይም እምነት የላቸውም ተብሏል የዛ አትሌቲክ አምደኛ ነው የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በጆሽኳ ዜርክዚ ያን ያህል እምነት እንደሌላቸው ተረጋግጧል አሰልጣኙ ተጫዋቹ የማንቸስተር ዩናይትድ የፊት መስመር አጥቂ ቦታን የመምራት አቅም እንደሚጠራጠሩ ተዘግቧል ሩበን አሞሪም ጆሽኳ ዜርክዚ ለአጥቂነት ሚና የሚያስፈልገው ጥንካሬና ጥራት ይጎለዋል ብለዋል አሰልጣኙ ሴስኮ ባይኖርም እንኳን ቡድኑ ያለ ጆሽኳ ዜርክዚ የማሸነፍ አቅም አለው የሚል እምነት እንዳላቸው ለክለቡ ቅርብ የሆኑ ምንጮችም ዘግበዋል የተባለው ኔዘርላንድ አጥቂ ጆሽኳ ዜርክዚ በጥር የዝውውር መስኮት ዩናይትድን መልቀቁን ማረጋገጫ እያሉት ይገኛሉ ስለዚህ ሴስኮ ቢጎዳ ባይኖር በማቲያስ ኩና በብሩኖ ፈርናንዴዝ በብሪያን ቤሞ ሐሰተኛ 9 ቁጥር ተጠቅመው ይጫወታሉ እንጂ አዲስ ነገር አይኖርም በዚሁ አጋጣሚ አሁን ተጫዋቹን ለመውሰድ ፍላጎት ያላቸው ዌስትሃም ከፕሪሚየር ሊግ ሰንደርላንድ ብራይተን አስቶን ቪላ እና ኤቨርተን ከጣሊያን ሮማ ኢንተር ናፖሊ ዩቬንቱስ ኮሞ ከእንዲሁም ኤስ ሚላን ከስፔን ሴቪያ ስማቸው እየተነሳ ይገኛል ማን ይወስደዋል ከኔዘርላንድ ፒኤስቪ ያለ ማን በጥሪ ይወስደዋል የሚለው በቀጣይ ይጠበቃል ዩናይትድ እንደ ብራይተን የሚፈትነው ቡድን በቅርብ ዓመታት ውስጥ ፈልጎ ማግኘት ይቸግራል ማንቸስተር ዩናይትድ ቀጣይ ከፕሪሚየር ሊግ ጨዋታ ጋር በተያያዘ ቅዳሜ ብራይተንን ይገጥማል ማንቸስተር ዩናይትድ ከ21-22 የውድድር ዘመን ወዲህ ከፕሪሚየር ሊግ ተጋጣሚ አነስተኛ ነጥብ ያገኘው ከብራይተን ነው በነገራችን ላይ የብራይተንን ያክል ፈተነው የለም ማለት ነው አንድ ቡድን ከሌላ ቡድን በጣም ዝቅተኛ ነጥብ ሲወስድ ዩናይትድ ከብራይተን 0.8 ነጥብ ነው በ7 ጨዋታ የወሰደው ያነስተኛው ነው ከፕሪሚየር ሊግ ተጋጣሚዎች አንፃር በእነዚህ ዓመታት ከብራይተን በተደረጉ 8 ጨዋታዎች ደግሞ እንዳጠቃላይ ብናይ ማንቸስተር ዩናይትድ 2 ሲያሸንፍ 6ቱን ብራይተን አሸንፏል ማንቸስተር ዩናይትድ ከ21-22 የውድድር ዘመን ወዲህ ከብራይተን ጋር ባደረጋቸው ጨዋታ በአማካይ 0.8 ነጥብ ብቻ ነው የሚያገኘው የማንቸስተር ዩናይትድ እና የብራይተን ጨዋታ የፊታችን ቅዳሜ ምሽት 1:30 በኦልድ ትራፎርድ ስቴዲየም የሚካሄድ ነው የሚሆነው በዘንድሮ የውድድር ዓመት በፕሪሚየር ሊጉ እንግዲህ ክለቦች ያገኟቸውን የግብ አጋጣሚ ወደ ግብነት በሚቀይሩበት ንጻሬ ቢለካ ማን የፕሪሚየር ሊጉ አንደኛ ይሆናል የሚለው እንንገራችሁ ለማመን ይከብዳችኋል ውድ ቤተሰቦቻችን ያገኟቸውን እድል ቢጠቀም ወልቭስ በፕሪሚየር ሊጉ አንደኛ መሆን ይችል ነበር በ8 ሳምንት ጨዋታ በኋላ ማለት ነው በርንሌይ ሁለተኛ ቼልሲ ሶስተኛ መሆን ይችል ነበር ማለት ነው ስለዚህ ትልቆቹን ክለቦች ብቻ እንንገራችሁ ቶትናም 6ኛ መሆን ይችል ነበር አርሰናል 9ኛ ሲቲ 10ኛ ዩናይትድ 11ኛ ሊቨርፑል 15ኛ በነጥብ ደረጃ ማለት ነው ስለዚህ ያገኟቸውን እድሎች የመጠቀም ንጻሬ በጣም ዝቅተኛ ነው ማለት ነው የወልቭሶች በርካታ የግብ እድሎችን ይፈጥራሉ ግን ያስቆጥሩም በዛ ላይ አሁን ራሱ 5 ግብ ብቻ ያስቆጠሩ 16 ተቆጥሮባቸዋል በጣም ደካማ ነው ምናልባት የዩናይትድ በዚህ ዓመት ያገኟቸው እድሎች ውስጥ የቀየሩት የግብ በመቶ 36.4 በመቶ ብቻ ነው በጣም ዝቅተኛ የሚባል ነው ዩናይትድ ቤት ምናልባትም ቤንያሚን ሼሽኮ በቋሚነት ቢገባ ይሄንን ችግር በየጨዋታው ይፈታሉ ወይንስ ሩበን አሞሪም እንደ ጨዋታ አስፈላጊነቱ ስለሚጠቀሙ በጊዜ ሂደት ቡድኑ ይሻሻላል በሐሰተኛ 9 ቁጥርም እናንተ መልካታ አድርሱን ለቅዳሜው ጨዋታ ግን ሼሽኮ መኖር አለበት የሚሉ አመክንዮች እየተነሱ ነው አንደኛው ዲዋይት ዮርክ ነው ይሄን ያነሳው የቀድሞ የማንቸስተር ዩናይትድ ተጫዋች ዲዋይት ዮርክ ሼሽኮ በፕሪሚየር ሊጉ ይላመድ ዘንድ በርከት ያሉ ጨዋታዎችና ደቂቃዎች ያስፈልጉታል ይላል ሼሽኮ የማንቸስተር ዩናይትድ ቋሚ አጥቂ መሆን አለበት ብያስባለሁ ያለው ዮርክ እርሱ ጥራት ያለው ተጫዋች ነው ብሏል በሱ ቦታ ላይ ኩኛን ማውንትን ተሰልፈው ሲጫወቱ ያያየን ነው ነገር ግን ለግብ አግቢ ያን ያህል ገንዘብ ካወጣ ፕሪሚየር ሊጉን ይላመድ ዘንድ በተቻለ መጠን በርካታ የጨዋታ ደቂቃ መስጠት አለበት ብሏል እንደማስበው እሱ ጠንክሮ የሚሰራና እጅግ በጣም ወሳኝ ተጫዋች ነው ስለዚህ ዩናይትድ በቀጣይ ብራይተንን ሲገጥም ሼሽኮ በቋሚ 11 ውስጥ መመለስ አለበት እያለ ነው ምናልባት ለዩናይትድ የብራይተን ጨዋታ እንደ ሊቨርፑልም እንደ ሲቲም እንደ አርሰናልም ይጠነቀቁበታል ተብሎ ስለሚታሰብ ሌላ የሐሰተኛ 9 ቁጥር ተጫዋች ልንመለከት እንችላለን ተብሎ ይታሰባል የማንቸስተር ዩናይትድ ሌጀንድ የሆነው ሪዮ ፈርዲናንድ ስለ ሼን ላመንስ የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ቫንደርሳንን እያስታወሰ ነው የሚል ሙገሳን አንስቷል ስለ ቀደመ ግብ ጠባቂ ሲናገር እኔ በማንቸስተር ዩናይትድ በግብ ጠባቂነት ታሪክ ከቫንደርሳር ጋር በጣም አስደናቂ ነበረ ጊዜ በያስባለው ሁሉም ተጫዋች በእርሱ ላይ እምነት ነበረን ብሏል ኤድዊን ቫንደርሳር ላይ እሱ እምነት ካለ በነፃነት እንድትጫወት ያደርጋል ለዚሁም እምነት ትተህበት የምትጫወት ከሆነ ከጭንቀትና ከስተቶችም ነፃ ትወጣለህ
ከኋላ ግን ያለው ግብ ጠባቂ ደካማ ነው ብለህ ካሰብክ ትሳሳታለህ ብሏል በጭንቀት ላንመንስን ለተመለከተ በሁለተኛው ጨዋታ ብቻ ሲሆን በመጀመሪያው በሰንደርላንድ በሊቨርፑልም ጨዋታ ለተከላካዮች ነፃነት ሰጥቷል ቡድኑ በጣም ደስተኛ ነው እምነት ጥሎበታል ስለዚህ ተከላካዮች ያለ ፍርሃት እንዲጫወቱ ያደርጋል እሱ በጣም ደስተኛ ነኝ ብሏል ሪዮ ፈርዲናንድ ብራዚል የማንቸስተር ዩናይትድ አማካይ ስፍራ ተጫዋች ማቲያስ ኩና ባልተጠበቀ መልኩ በእሁዱ ጨዋታ ተገኝቷል ምናልባት የሰንደርላንድ ጨዋታ ላይ ከተጠባባቂ ወንበር ስለጀመረ በርካቶች ያሰቡት ያው ሼሽኮ ይጀምራል ኩና ከተጠባባቂ ይጀምራል በሚል ነበር ብዙዎች ስሎቫኒያ አጥቂ ሼሽኮን ሲጠብቁ እሳቸው ግን የሼሽኮስ በቀመር ነው የተሰራው ሊቨርፑሎች በዞናል ማርኪንግ እንደሚይዙ ታውቀዋል ቫንዳይክ እና ከኢብራሂማ ኮናቴ ጋር እሱን ማጋፈጥ ርባን እንደሌለው የገባቸው ሩበን አሞሪ ከጨዋታ ውጭ ያደረገውት በኩናና በብሪያን ሜሞ እንዲሁም በሜሰን ማውንት ነበር ፊት መስመሩን የያዙት አሰልጣኝ ሩበን አሞሪ ይሄን ያደርጉ የቻሉበት ምክንያት ከብራዚል አማካይ ማቲያስ ኩና የዲሲፕሊን ብቃት በተለይም ደግሞ ይሄ የታታሪነት ብቃት አስደንቋቸው ነው ተብሏል ማቲያስ ኩና ከኢንተርናሽናል ብሬክ መልስ ማለትም ሀገሩ ብራዚል ከጃፓናቸው ጋር ባደረገው ጨዋታ ላይ በፍጥነት እረፍት ሳይወስድ ወደ ካሪንግተን ተመልሶ ነበር ተጫዋቹ ባሳለፍነው ሳምንት ለተማክሰኞ ሀገሩ ብራዚልን ወክሎ ከተጫወተ በኋላ በማግስቱ ወደ እንግሊዝ በመመለስ ካሪንግተን ለምምድ ማዕከል ሪፖርት ማድረግ ተገልጾ ነበር ተጫዋቹ እስከ ዕለተ አርብ ድረስ እረፍት ቢኖረውም በፍጥነት ወደ ቡድን መመለሱ በሩበን አሞሪ እንዲደነቅ እንዳስቻለውና ከኩኛ በተጨማሪ ካርሎስ ካዝሜሮ በዚሁ ዕለት ወደ ካሪንግተን መመለስ የቻለ ሲሆን ይህም በአንፊልዱ ጨዋታ ሁለቱም በቋሚነት እንዲሰለፉ አድርጓል የሁለቱም ታታሪነት እሳቸውን ወደ ቋሚ 11 እንዲመጡ ምክንያት ሆኗል እየተባለ ነው ቀመራቸውስ ሰርቶላቸው ሊቨርፑልን አሸንፈዋል በተለይ የመሃል ሜዳው በደንብ ዩናይትድ ተቆጣጥሮ በተለይም የሊቨርፑልን ሁለተኛ ኳስ ከቫንዳይክ እና ከኮናቴ የሚመለሱትን ረጃጅም ኳሶች በሁለተኛ ኳስ ሲጫወቱ ነበር ግቧም የተገኘችው በሁለተኛ ኳስ ነው ቨርጅል ቫንዳይክ የመከላከል ሂደት ላይ ያራቃትን ኳስ ነው በሁለተኛ ኳስ ዩናይትድ ወደ ግብነት የቀየሯት ኦፕታ ያሁኑ የአርሰናል ብቃት ለፕሪሚየር ሊግ ዋንጫ 44% ለአውሮፓ ሻምፒዮንስ ሊግ ዋንጫ 18% ሰጥቶታል ፕሪሚየር ሊጉ ላይ ቀዳሚ ነው በአውሮፓ ሻምፒዮንስ ሊጉም በተመሳይ ቅድመ ግምት ከተሰጣቸው ቡድኖች ውስጥ ሆኗል ይህ ቡድን ምናልባትም ከ20 ዓመት በፊት ያመለጠውን የአውሮፓ ሻምፒዮንስ ሊግ የሚያነሳበት ዓመት እየተባለ ነው አርሰናል በአርቴታ ስር በአውሮፓ ሻምፒዮንስ ሊግ የምድብ ጨዋታ ላይ በሜዳው 9 ጨዋታ 9 ድል 26 ጎሎች ያስቆጥሯል ምንም አይነት ግብ አላስተናገደም 54 ኢላማውን የጠበቀ ሙከራ አድርጓል ለዛም እንግዲህ ኦፕታ ቅድመ ግምቶች ሁሉ አሁን ወደ አርሰናል እንዲያደላ እያደረጉ ነው ሌላ ኦፕታ ለምንድነው በፕሪሚየር ሊግ ውስጥ ያደላው ካልን አንድም አርሰናል የፕሪሚየር ሊጉ መሪ ነው ሁለቱም በቀጣይ ካሏቸው የመርሃ ግብሮች ይዘትም አንጻር ነው ለአብነት ያክል ሶስቱ የፕሪሚየር ሊግ መሪዎች አርሰናል ቀዳሚ ስለሆነ እንመልከተው አርሰናል በቀጣይ ፓላስን በሜዳው በርንሌን ከሜዳ ውጪ ሰንደርላንድን ከሜዳ ውጪ ሁለት የፕሪሚየር ሊግ ተከታታይ ጨዋታን ያደርጋል ከኢንተርናሽናል ብሬክ በፊት እስከ ኖቬምበር 14 ማለት ነው ከዛ ብሬክ ያመራል ሲቲ በዚህ መሃል ቪላን ከሜዳ ውጪ በርንሞዝን በሜዳ ሊቨርፑልን በሜዳ ያስተናግዳል ስለዚህ ሊቨርፑልና ሲቲ እርስ በርስ ይገናኙለታል በሊቨርፑል በኩል ብሬንትፎርድ እና ቪላን ከገጠመ በኋላ ሲቲን ይገጥማል እነዚህ ጨዋታዎች በዋንጫ ተፎካካሪዎቹ ዘንድ እስከ ኢንተርናሽናል ብሬክ በትልቁ ይጠበቃሉ የአርሰናል አጥቂ ጋብሪኤል ኢየሱስ በዛሬው ዕለት ከቡድኑ ጋር ሳይሆን በግሉ ልምምድ አድርጓል ጠንከር ያሉ ልምምዶችን ሲሰራ ከረጅም ርቀት ኳሶችን ሲመታ ሩጫዎችን ሲያደርግ ድሪብል ሲያደርግ ተመልክተነዋል ስለዚህ ጋብሪኤል ኢየሱስ ተመልሷል ማለት ነው ወደ ቤተሰቦቻችን ከሃቨርዝም በግሉ ጂም ውስጥ እንቅስቃሴ እያደረገ ነው እነኚህ ሁለት ተጫዋቾች ከኢንተርናሽናል ብሬክ በፊት ማይክል አርቴታ ያጫውቷቸዋል ተብሎ አይጠበቅም ስለዚህ ከኖቬምበር በኋላ ወይም በዲሴምበር መጀመሪያ አካባቢ ወይም ከአንድ ወር በኋላ እነኚህ ተጫዋቾች ሲጫወቱ እናያቸዋለን እንደማለት ነው አርሰናል ብዙ አማራጭ ይኖረዋል ያው ጋብሪኤል ኢየሱስን ጥር ላይ ይሸጡታል ተብሎ ይታሰባል ደና ገዢ ከመጣ ካልሆነም ክረምት ላይ ያው አርሰናል ይለቃል ከሃቨርዝ ደግሞ ወደ ቡድኑ ቋሚነት ይመለሳል ተብሎ ይጠበቃል ማርቲኔሊ ስለ ዮኬሬሽ ይናገራል በፕሪሚየር ሊጉም መላመድ ቀላል እንዳልሆነ እናውቃለን ወደዚህ አይነት ትልቅ ክለብ መምጣት ቀላል አይደለም ነገር ግን እሱ አሁንም ድንቅ ብቃቱን እያሳየ ነው ሁሉም ይወዱታል እናም ጠንክሮ ይሰራል በየቀኑ እንመለከተዋለን ልምምዶቹን ምን ያህል ለቡድኑ መጫወት ፍላጎት እንዳለው እናውቃለን ምን ያህል ለክለቡ እንደሚጠርና ግቦችን ለማስቆጠርም ፍላጎት እንዳለው እናውቃለን ቡድኑ በደንብ እያገዘው ይገኛል እሱን በአርሰናል ውስጥ የሱን ግቦችን እንጠብቃለን ደሞም ያደርጋል ቀስ በቀስ እየተላመደ ነው የሚል መረጃን ይዞ ወጥቷል በነገራችን ላይ ውድ ቤተሰቦቻችን በዚህ ሳምንትም ሁለት ግብ ለአርሰናል አስቆጥሮ ደስታውን አልገልጽ ሲል እነ ሳሊባ ገፋፍተው ነው ደስታውን እንዲገልጽ አድርገውት የነበረው ቪክተር ዮኬሬሽን በርግጥ የሚዲያ ጫና እንግሊዝ ውስጥ ቀላል አይደለም ምናልባት በስፖርቲንግ ሊዝበን
15 ጨዋታ ግብ ያስቆጥር ስሙን አንሰማው ያው ግብ ስለሚያስቆጥር ብቻ ነው ዝነኛ የሆነው በእንግሊዝ ግን 2-3 ቀን ግብ ይዘል ጫናው ከባድ ነው በርግጥ ወደ 9 የሚጠጋ ጨዋታ ከግብ አስተዋጽኦ ነፃ ነበረ የቡድናችን ወሳኝ ሰው ነው ብሏል ከአርሰናል ጋር በተያዘ አንድ መረጃ ከወደ ጣሊያን እየወጣ ይገኛል አርሰናል ኒኮ ፓዝን ይፈልጋል የሪያል ማድሪድ ሙሉ ንብረት እንደሆነ ይታወቃል ሞንዶ ዲፖርቲቮን በርግጥ መረጃውን ይዞት ወጥቷል ከወደ ስፔን አርሰናል ሪያል ማድሪድ ይህን ተጫዋች ቀጣይ ክረምት ላይ የማይወስደው ከሆነ ተጫዋቹን ለማሳመን ጥረት ያደርጋሉ ተብሏል በነገራችን ላይ ቶትናም ሊወስደው ነበር ካስታወሳችሁ በክረምት ላይ ሪያል ማድሪዶች አሳምነውት ነው ተጫዋቹን ቀጣይ ክረምት እኛ እንወስዳለን እዚሁ ቁጭ በል ብለውት ነው ሪያል ማድሪድ ደግሞ ሙሉ መብት እንዳለው ይታወቃል ይሄን ተጫዋች የመውሰድ በነገራችን ላይ ውድ ቤተሰቦቻችን የውል ማፍረሻ አለው ኮሞ ላይ በየአመቱ የውል ማፍረሻው ከፍ እያለ ቢመጣ ግን በጥቂት ገንዘብ ነው የሚያስፈርሙትና አርሰናሎች ሪያል ማድሪድ ቀጣይ ክረምት ላይ የማይወስደው ከሆነ ተጫዋቹን ለማሳመን ጥረት ያደርጋሉ ተብሏል በጣም አስደናቂ ጊዜን ግን በኮሞ ቤት እያሳለፈም ይገኛል እኛ ለእናንተ ውድ አድማጮቻችን ከታማኝ የዜና ምንጮቻችን ብቻ መራርጠን ብትሰሟቸው ብለን ስለምትደግፏቸው ክለቦች ስለምትወዷቸው ተጫዋቾች በስፋት መረጃ ይዘን መጣን እዚህ ጋር እናብቃ